We just want to acknowledge you, ጌታ ሆይ. We just want to say, Lord, ልባችንን ሰብስብልን. Amen. Let us be attentive to what you have to say to us, Lord. እና ለተናገርከን ደግሞ ምላሽ እንድንሰጥ እርዳን. እግዚአብሔር አምላክ ሆይ በመናደርገው ነገር ሁሉ አንተ ክበር. Lead us, Lord. Holy Spirit, lead us. እግዚአብሔር ሆይ በፊትህ እንቀርባለን. የምንናገረውን ነገር ሁሉ ጌታ ሆይ ተጠቅልሎ አንተ ክብር ይሁን. መንፈስህ እንዲመራን በጌታ በኢየሱስ ስም ጸልያለን. Amen. We pray in Jesus Christ's name. Amen. Amen. ቫይበር ላይ ሼር ያደረኳቸው አንድ መዝሙር አለ የአማርኛ መዝሙር አዜብ የዘመረችው ሕያው አምላክ ነህ የሚል መዝሙር There's a song that I shared on the Viber group. It's a song by our sister Azeb. And it's saying that you are a living God. እኔ አዜብን አላናገርኳትም እንዴት ብላ ያንን መዝሙር ልትዘምር እንደቻለች ምን ማለቷ እንደሆነ ግን ስለሱ መዝሙሩ በጣም ልቤን ካፕቸር አድርጎኝ ለቀናት ዝም ብዬ እሱን ነበር የምሰማው. I was captivated with that song and I was just listening to that song several times these couple days. እና ያነበብኩ የእግዚአብሔርን ቃል ግን ሳነብ ደግሞ ሴፐሬትሊ እግዚአብሔር እኔ ሕያው አምላክ ነኝ የሚልበትን እና ሕያው አምላክ ነኝ ብሎ የማለበትን ክፍል አገኘው. And separately, as I was reading the scriptures, I also saw in scripture where the Lord himself said, I am a living God. እና ከዛ ጸሎት ፕሮግራም ላይ ትላንትና ወዲያ መሰለኝ ባለሳሳት ጸልየን ትንሽ ጊዜ ጸጥ ብለን የምንቆይበት ጊዜ አለ እግዚአብሔር የሚናገረንን ሼር የምንደራረግበት እና ወደ ልቤ አንድ መዝሙር መጣ. ያ መዝሙር ደግሞ ከዘመርኩት ቢያንስ አትሊስት አንድ 20 ዓመት አልፏል. ምክንያቱም ሌላ ቦታ ነው መዝሙሩን የማውቀው ዘምሬው አላውቅም. ግን መዝሙሩ እንዲህ ነው የሚለው ሕያው አምላክ ነህ ሕያው አምላክ ነህ ጊዜና ሁኔታ የማይለውጥ ታውቁት ይሆናል. ድሮ እንዘምረው የነበረ መዝሙር ነው. ፍሬንስ ጤቃት አላውቀውም አለችኝ እና ግን እኔ ካፕቸር ያደረገኝ አሁንም እሱ መዝሙር ለመጣ ነው. ሕያው አምላክ ነህ ዘምሬው አላውቅም ግን አመጣ. ስለዚህ ሕያው አምላክ ነህ ወይም ሕያው አምላክ ነኝ የሚለውን ክፍል አሁን ስናነብ እግዚአብሔር በራሱ የሚምልበት ነው. እኔ ልክ ሰው እንደዚህ እንደሚለው እኔ በህይወት እያለሁ እንዲህ አይነት ነገር አይሆንም ይላል አይደል? ሰው ለምሳሌ እኔ እያለሁ ይላል አይደል? በራሱ ይምላል. እግዚአብሔር በራሱ ሲምል አነብላችኋለሁ ክፍሉን እኔ ሕያው አምላክ ነኝ ክብሬም ምድርን ሁሉ ይሞላልና ብሎ ነው የሚምለው እና አሁን ሌላ ትርጉሙ በደንብ እየገባኝ መጣ. እንግዲህ ዘማሪው አይና አስባት ዘምር አትዘምር አላውቅም. So during the prayer meeting that we have usually every night, there's a moment we take around 5 minutes at the end of the prayer meeting. We ask to we as we pray, and then at the end we say, let's take a moment to listen to God instead of us speaking to God. And as we were having that moment again, I think yesterday or the day before, the phrase, there's a song that came to Brother Sina's heart at that time. And it was a song about God being the living God, but he hasn't sang that song in over 20 years. At least in this church is ዘምረነው አለ. At least in this church. ስለዚህ እኛ እዚህ አሁን 20 ዓመት በላይ ሊሆነን ነው እና ክፍሉ ያለው ዘሁልቁ ምዕራፍ 14 ላይ ቁጥር 28 ነው. In Numbers 14 ቁጥር 28 14 verse 28 አውደ ምንባቡን ሴት ባደርግላችሁ እግዚአብሔር በቃ ይሄ ህዝብ እስከመቼ ድረስ ነው እንዲህ የሚያደርገው በቃ እንደዚህ እስከሚንቁኝ እስከመቼ ድረስ ነው በቃ እኔ አሁን ላጥፋቸው አለው ሙሴ. ላጥፋቸው ሲለው ሙሴ አረ አሁን ብታጠፋቸው ግብፃውያን ምን ይላሉ እና ብሎ ስለ ህዝቡ ምህረትን ለመነ. አንተ እንደዚህ አይነት አምላክ ነህና ምህረት አድርግላቸው ብሎ ሲለው እሺ ብሎ እግዚአብሔር እንዲህ በላቸው ግን ብሎ ቁጥር 28 ላይ እኔ ሕያው ነኝና
በጆሮዬ ቁጥር 28 ላይ ልክ ነው። ይሄንን አልነበረም። ከላይ ቁጥር 20 ነው የምፈልገው። እግዚአብሔርም አለ፣ እዚህም ላይ ይደግመዋል። 28ም ላይ ቁጥር 20 ላይ እንደ ቃልህ ይቅር አልኩ ይለውና እግዚአብሔርም አለ እንደ ቃልህ ይቅር አልኩ፣ ነገር ግን እኔ ሕያው ነኝና በእውነት የእግዚአብሔር ክብር ምድርን ሁሉ ይሞላል ብሎ እንዲህ ደግሞ አደርጋለሁ ይላል ቀጥሎ። ስለዚህ እኔ ሕያው ነኝ ምድርም በክብሬ የተሞላ ስለሆነ እንዲህ አደርጋለሁ ብሎ ይቅር ግን ብያለሁ የሚለው እናነባለን። So this passage in Numbers 14, the context is God being frustrated with the people of Israel and wanting to destroy them, and Moses is saying to God, don't destroy them, and God is saying, agreeing with that, and he says this in verse 20. The Lord replied, I have forgiven them as you asked. Nevertheless, as surely as I live, and as surely as the glory of the Lord fills the whole earth. So here he's saying, as surely as I live, it's like he's putting an oath on himself. It's like a person may say, this will not happen over my dead body. A person could say that this is not over my dead body. And God is saying, as surely as I live. እና መዝሙሩ ለምን ካፕቸር እንዳደረገኝ አላውቀውም። በቃ ማቆም አልቻልኩም። እሱን ነው የምሰማው። ምን ይላል መዝሙሩ? ሕያው አምላክ ነህ፣ ሕያው አምላክ ነህ። ከዛ በኋላ ምን ይላል? ከስልጣንህ አትሻርም አንተ፣ ኃይልህ አይደክምም፣ የተፈራህ ነህ። ውስጡ ዝርዝር ሐሳቡ ስንሄድ የተፈራህ ነህ፣ የተከበርክ ነህ እና አትለወጥም። ነገም ዛሬም ኢየሱስ አንተ ሕያው ነህ፣ ለዘላለም ሕያው ነህ። በቃ ሕያው ነህ የሚለው ኮንሴፕቱ በቃ አንተ ብቻ ነህ፣ እንደዚህ አንተ ብቻ ነህ አይነት ነገር ነው። አንተ ብቻ ሕያው ነህ። በቃ አንተ ሕያው የማትሆንበት ጊዜ የለም። በቃ ለስልጣን ስጋት የለም። ባለስልጣኖች በምድር ላይ ያሉ ባለስልጣኖች ኖሮ የሉም አይደል? ከተወሰነ ጊዜ በኋላ አይኖሩም። ናቡከደነፆር የለም፣ ፈርዖን የለም። እግዚአብሔር ግን ሕያው ነው፣ ሁሌም አለ፣ ሁሌም ነው። እግዚአብሔር ሕያው ነው። እኔ ነኝ እንዳለው ማለት ነው። እኔ ሕያው ነኝ፣ ምድርም በክብሬ ትሞላለች ብሎ የሚናገረውን እናያለን። So the song that came in Brother Zana's heart is pretty much describing on how God is revered, because God himself is unique. There's none other like him. Even man, no matter what their glory is, eventually comes to an end. We can see anybody with greatest authority, with everything comes to an end. But for the Lord, he is alive. He is living. He is always. He is. And he said to Moses, I am that I am. So it's different. It's a different category where God is. He is living. There is no finish to him, nor the beginning. ቅድም የሆነ ሰውዬ ወደ መኪናው እየገባ ቆሞ አየው ነበር። አያየሁት። ሰውዬው ኖርማል ሰው ልብሱን ለብሶ ወደ መኪናው እየገባ ነው። አየሁትና ይሄ ሰውዬ እኮ ከተወሰነ ጊዜ በኋላ አይኖርም የሚል ሐሳብ ውስጥ ይመጣ። የለም እኮ ለትንሽ ጊዜ ነው ያለው። he doesn't even know መቼ እንደሚያቆም ይሄ ላይቭ። የኛም እንደዛው ነው። ኢየሱስን ስላወቅን የዘላለም ሕይወት አለ። ግን ይሄ ምድር ሕይወታችን ኤኒ ታይም የሚያበቃበት ጊዜ ይመጣል እና ለኛ ተስፋ ግን ያው የዘላለም ሕይወት ተስፋ ስላለን ነው እንጂ የምድርን ሪያሊቲ ስታዩት ለፍሬ እየነገርኳት ነበር። ኒው ይርስ ኢቭ ለምንድን ነው የምንሰበሰበው እስቲ ለመሆኑ ብላ እንደ ሐሳብ እስቲ ቆይ ምንድን ነው ክርስቲያኖች የሚሰበሰቡት ለምንድን ነው ብለን አነሳን እና ትዝ አለኝ ጌታን ከማወቄ በፊት ኒው ይርስ ኢቭ ላይ ከዘመዶቼ ጋር ተሰብስበን ወደ ናይት ክለብ ሄድን። ናይት ክለብ በሩ ላይ ትዝ አለኝ ሜሞሪው መጣ አእምሮዬ ውስጥ እና እዛ ውስጥ ገብተን ዲፕሬስድ ነበርኩ።
ማለት አዲስ ዓመት እየመጣ ነው እና ሰዎቹን እያየኋቸው ትዝ አለኝ። ፒክቸሩ ራሱ ትዝ አለኝ። ደስ ብሏቸዋል። ምን እንዳስደሰታቸው ግን አይገባኝም። እነሱ ሌሎቹ ሁሉ ዴር ሃቪንግ ፋን፣ እኔ ግን ዲፕሬስድ ነበርኩ። ግን አሁን ታሪክ ነው እሱ። እኔ እንደዚህ አይነት ነገር ውስጥ የለም አሁን ኢየሱስ ክርስቶስን ካወቅኩኝ በኋላ እና የዚህ የምድር ነገር ያው እንደዚሁ ነው። በቃ ዲፕሬሲንግ ነው። በቃ ያልቃል። እግዚአብሔር ግን እኔ ሕያው አምላክ ነኝ because he lives ምንድን ነው I also live አይደል? እሱ ስለሚኖር እኛም ሕያዋን በእርሱ በኩል ሕያዋን ሆነናል። So today, Brother Sana said he was thinking about why is it that it was a question I was asked by Frey, I think. Why is it that we gather at New Year's Eve also? And if we really think about it, he said, before he knew Christ, before he knew Jesus, it was a time where when the New Year's Eve, you go to a party at a club and people are having fun, and he would be depressed. Like, what is it? Because everything comes to an end. Earlier on today, I think, is it today that you saw a gentleman open the car door and was going in, and it rang in his mind that this man will soon, eventually, sometime, his life will come to an end. It's a fact, right? And not just that man, but every one of us. So it's like everything hits a dead end. The only greatest thing we have that's different from those that don't have Jesus is that we have hope in not just in this life, but the life to come because of Jesus. So everything is depressing and not, it doesn't give true satisfaction unless we have God, because he is a God who says, I live. Because he lives, we also live. እና ምንድነው ታዲያ እስራኤላውያንን ግን ይሄ ነገር አልገባላቸው። በጣም ያደክማሉ። እስራኤላውያንን ማየት በጣም የሚገርም ነው። መጽሐፍ ቅዱስን ስታዩ እኔ በቃ ጉድ ነው የምለው። እኔ ሁሌ ሳያቸው እደነቃለሁ። ማለት አንድ በኩል የምደነቀው በእግዚአብሔር ማንነት ነው። በፍጹም they don't get it። በቃ እስራኤላውያን እግዚአብሔር ሊላቸው የሚፈልገው ነገር አይገባቸውም። በጣም ብዙ ጊዜ ደጋግሞ ይነግራቸዋል፣ ደጋግሞ ያሳስባቸዋል፣ ደጋግሞ መልእክተኛ ይልክላቸዋል። ቶሎ ፈጥነው ይረሳሉ። እና ዛሬ እንድናይ የምፈልገው ክፍል ኢሳይያስ ምዕራፍ 30 ላይ ነው። በዚህ ረገድ when we look at the people of Israel in the Bible, in the scriptures, it continues to amaze me on how much they don't get what God is planning with them. But it's also amazing how God is also dealing with them in the many patience that we see in the Lord. The passage we're looking at today is Isaiah chapter 30. Yes. ይሄ ክፍል አውደ ምንባቡን ልንገራችሁ። ታሪኩ እስራኤል በሁለት መንግስት ሆኗል። የሰሜኑ መንግስት፣ የደቡቡ መንግስት። የሰሜኑ መንግስት ኦልሬዲ በወራሪ ተወሮ ከምድራቸው ተወስደዋል። ብዙ ጊዜ እግዚአብሔር ነግሯቸው አልሰማ ብለው ምንድነው የሚባለው ኮንከረር ወራሪ መጥቶ ከምድራቸው ነቅሎ ወደ ሌላ ምድር ወስዶ አስቀምጧቸዋል። የአሦር መንግስት። አሁን የደቡቡ መንግስት ላይ ደግሞ አጥላልቷል የሱ ወረራ ማለት ነው። እና በጣም አስጊ ቦታ ላይ ነው ያሉት። የሚያስፈራ ነገር አለው። እዛ ውስጥ ነው አሁን ኢሳይያስ ይሄንን ምዕራፍ 30 የሚናገረው። So the context of Isaiah chapter 30 is the two divided kingdoms of Israel. The northern kingdom has been already defeated and it's captivated. And then the southern kingdom is also in danger time, where they could be also defeated. But that's when this message is coming, where things are really at risk. ይሄን ታሪክ አናነበውም። አሁን ሁለተኛ ነገሥት ምዕራፍ 18 19 ላይ
ስለ ሕዝቅያስ የሚናገረው ታሪክ ላይ እናገኛለን እና መጥቶ ትዚላችኋል ሁሉ የምንዘምረው ምስጋና መልካም ነው የሚለው መዝሙር ላይ ሰናክሬም የሚባለው የአሶር ገዢ ጀነራል መጥቶ በቃ ኩሳችሁን ትበላላችሁ ሽንታችሁን ትጠጣላችሁ እያለ በቃ የሚገርም በባክህ በዕብራይስጥ አታውራ ባክህ ሰው እንዳይሰማ ለንጉሱ መልእክቱን እናደርሳለን ለህዝቡ እኮ ነው ይሄን የምነግረው ይስማ በማን ታምኖ ነው እሱ አሁን እናንተ ግብር መክፈል ያቆመው ምናምን እያለ እያስፈራራ ባለበት ሁኔታ ውስጥ አስጊ ሁኔታ ውስጥ ምክንያቱም አሁን በር ላይ ነው ያለው ካጠሩባቸው መውጣት መግባት እንዳይችሉ ካደረጓቸው አለቀላቸውና በራብ ታልቃላችሁ ያለ በሚያስፈራራቸው ጊዜ እነሱ ወዴት ሪዞርት አደረጉ እርዳታ ፍለጋ ወደ ግብጽ መልእክተኞቹን ላከ ሕዝቅያስም ባካችሁ ብሎ ሕዝቅያስ ትልቅ ሪቫይቫል ያደረገ ንጉስ ትልቅ ብዙ ነገር የነቃቀለ ብዙ የጣዖት አምልኮን የሰባበረ የቀለጣጠመ ይሄ ቃል ስላለ ነው የጠቀስኩት ይሄ ንጉስ አሁን ፍርሃት ሲመጣበት በቃሽ ብሎ የቤተ መቅደሱን ዕቃ በሙሉ እንዲጋዝ እና በቃ እሺ ይሄን እናረጋለን እባክህ ምሕረት አድርግልን እያለ መደራደር በጀመረ ጊዜ ነው ይሄ መልእክት የተጻፈው This message is written in times of desperate times for the people of Israel. We find that in 2 Kings chapter 18 and 19. That's where we find the story. Even the king, Hezekiah, we see him, even though he's a great man, but we see him in desperate times where he's also taking the things of the temple out and trying to negotiate. And these people have sort of went to Egypt for help. And so it's a desperate, really tough time where the southern part is facing when this message is coming. ሕዝቅያስ ይሄንን ጉዜ ሲገልጸው እንዴት ይገልጸዋል መሰላችሁ? ልክ አሁን በቀደም እህታችን ዮዲት ወለደች አይደል? አሁን አንዲት ሴት አርግዛ 9 ወር ሞልቶ መውለጃዋ ሰዓት ደርሶ መውለድ ቢያቀታት ካን ዩ ኢማጂን ምን እንደሆነ መውለድ ካቃታት እኮ በቃ ነገሩ በጣም አስፈሪ ነው ቶሎ መከናወን አለበት አይደል ይሄ ነገር ቶሎ ብዙ ጊዜ እና ምን ይላል መሰላችሁ ይህ ቀን የመከራና የተግሳጽ የዘለፋም ቀን ነው ልጆች የሚወለዱበት ጊዜ ደርሷል ለመውለድም ኃይል የለም የመውለድ አቅም የለም ልጅም እናትም ሊጠፉ የሚችሉበት ሁኔታ ላይ ነው ያለነው desperate time ላይ ነው ያለነው ብሎ ነው ሕዝቅያስ ለኢሳይያስ መልእክት የሚልከው So to describe the times of how desperate these times are it's like it's like when a woman is pregnant and is to deliver a child we're having this conversation today with Yodit and Sebastian. I asked them, did she have a cesarean section? And they said no, she had natural birth. But if we go back a few decades where there was no cesarean section, 100 years ago, I was telling them that my wife wouldn't have made it because it's time for the baby to come out, but there is no way to deliver the baby. There's no strength to deliver. So it's really dire times. That's the people of Israel. This situation that's what the message is describing. ይሄን አሁን ያልኳችሁ ሁለተኛ ነገሥት 19:3 ላይ ነው ያለው ለምትጽፉ ማለት ነው እና ሲቹዌሽኑ እንደዚህ በጣም ከባድ ባልሆነበት ጊዜ ሰው ሁሉ ተረጋግቶ ነው የሚኖረው ኦኬ ሁሉ ሰላም ነው እግዚአብሔር ይመስገን በቃ ምስጋና ነው እልልታ ነው ዝማሬ ነው ግን አሁን ያልኳችሁ አይነት ሁኔታ ሲመጣስ ምን ነው የምትሆኑት ልጅ ለመውለድ ሰዓት ደርሷል መውለጃ አቅም የለም አባት ምንድነው የሚያደርገው ፍቅሬ እንደዚህ ሲሆን ምን ይኮናል ትቀመጣለህ ትቆማለህ ወክ ነው የምታረገው ትጸልያለህ ታለቅሳለህ ትጮሃለህ ትስቃለህ ምን እንደምታደርግ አታውቅም ይሄ ነው ሁኔታው አሁን እግዚአብሔር በዚህ ሰዓት እረፉ ቢለን ምንድነው የምትሉት እናንተ
ስድብ አይመስልም? ረፉ እንደዚህ በሆነ ሰዓት ላይ ረፉ፣ ሬስት አድርጉ። እሱን ነው የሚላቸው የነበረው። ረፉ ይላቸው ነበር። When the times are desperate, when push comes to shove, when you're desperate in dire situations, if the Lord tells you to just rest, just like He's being telling them here, would it sound like an insult? Because it's really dire and He's telling you to rest? You see, እንደዛ ረፉ ማለት የሚችለው የሰማይና የምድር ፈጣሪ ሕያው አምላክ ከሆነ ሚሻለ ማረፍ ነው። ሚሻለ እሱ ከሆነ ማለት ነው። የሆነ ሰው ሰለሞን ከሆነ የሚለው ልንተወው እንችላለን። ማይክ ከሆነ ያለው ምናልባት እንሰማ ይሆናል። ሕያው አምላክ ከሆነ ግን የሚለው አሁን ልንሰማ ይገባናል። ግን እስራኤላውያኖች ምን ነበር ምላሻቸው? እምቢ ያሉት። ቁጥር 15 ላይ ምዕራፍ 30 ቁጥር 15 የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላል፣ በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል። እናንተም ምን አላችሁ? እምቢ አላችሁ። ነገር ግን ደግሞ ብላችሁ ምን አደረጋችሁ? በፈረስ ተቀምጠን እንሸሻለን እንጂ እንዲህ አይሆንም አላችሁ። ስለዚህ ትሸሻላችሁ። ደግሞ በፈጣን ፈረስ ላይ እንቀመጣለን አላችሁ። ስለዚህ የሚያሳድዷችሁ ፈጣኖች ይሆናሉ። ከአንድ ሰው ዛቻ የተነሳ 1000 ሰዎች ይሸሻሉ። እናንተም በተራራ ራስ ላይ እንዳለ ምሰሶ በኮረብታም ላይ እንዳለ ምልክት ሆናችሁ እስክትቀሩ ድረስ ከ5 ሰዎች ዛቻ የተነሳ ትሸሻላችሁ አላቸው። So the Israelites, the people of Israel, not just the people of Israel, but every one of us in any situation, if it's really a dire situation and the Lord tells us to rest, like we said earlier, if He is the living God, if He is the creator of the heavens and the earth, it's best that we respond to His call to rest. But the people of Israel here, they did not respond. In Isaiah chapter 30, verse 15, it says, "This is what the sovereign Lord, the Holy One of Israel says. In repentance and rest is your salvation. In quietness and trust is your strength. But you would have none of it. You said, 'No, we will flee on horses.' Therefore, you will flee. You said, 'We will ride off on swift horses.' Therefore, your pursuers will be swift. 1,000 will flee at the threat of 1. At the threat of 5, you will all flee away till you are left, till a flagstaff on a mountaintop, like a banner on a hill." ስለዚህ ከንቱ ነው መቼም ከአንድ ሰው ዛቻ የተነሳ 1000 የሚበር ከሆነ በ5 ዛቻ ህዝብ ሁሉ የሚበር ከሆነ የማይመስል ነገር እኮ ነው። ግን ማረፍ ግን አቃታቸው፣ አይችሉም ማረፍ። አሁን ያላረፉበት ምክንያት ይገባናል ብለን ልናስብ እንችላለን። እግዚአብሔር ግን እንዴት ብሎ እንደሚያየው እንድታዩ ፈልጋለሁ። ይገባናል። ያ ምን ያርጉ? ተቸግረው ነው፣ ተጨንቀው ነው፣ ዘመዶቻቸው እንዴት እንደተባረሩ አይተው ነው። እግዚአብሔር ግን የሚለው ምንድነው መሰላችሁ? ኢሳይያስ ምዕራፍ 30 ላይ የህዝብ አመፀኛ ነው። ቁጥር 1 እስከ 7 አመፀኞች ናቸው ይላል። አመፀኞች ናቸው ወዮላቸው ይላል። አመፀኞች የሚላቸው ለምንድን ነው? በፈረስ ተነስተው መሄድ የሚፈልጉት እኮ ሌላ ረዳት ፍለጋ። እግዚአብሔር እዚህ ይናገራቸዋል፣ ግን አይሰሙም። ነቢያቶቻቸውን አይሰሙም። የእግዚአብሔርን ቃል የሚያመጡላቸውን ሰዎች አይሰሙም። መስማት የሚፈልጉትን ነው መስማት የሚፈልጉት እና ስለዚህ እምቢ ብለው መሄዳቸውን እግዚአብሔር ቁጥር 1 ላይ ምን ይላል? ለአመፀኞች ልጆች ወዮላቸው፣ እግዚአብሔር ከእኔ ዘንድ ያልሆነ ምክር ይመክራሉ፣ ኃጢአትን በኃጢአት ላይ ይጨምሩ ዘንድ ከመንፈሴ ዘንድ ያልሆነውን ቃል ኪዳን ያደርጋሉ፣ ከአፌ ነገር ሳይጠይቁ ምክር ሳይጠይቁ ማለት ነው፣ በፈርዖን ኃይል ይጸኑ ዘንድ
በግብፅም ጥላ ይታመኑ ዘንድ ወደ ግብፅ እንዲወርዱ ይሄዳሉ። ስለዚህ የፈርዖን ኃይል እፍረት በግብፅም ጥላ መታመን ስድብ ይሆንባቸዋል። አለቆቻቸው ምንም ግብፅ ቢደርሱም ይላል፣ አላነበውም ዝርዝሩ፣ ግብፅ ቢሄዱም ሁላቸው ይጠቅሟቸው ዘንድ ስለማይችሉ ግብፅ ለነሱ እፍረትና ስድብ እንጂ ረድኤትና የሚጠቅም ስለማይሆኑ ህዝቡ ያፍራሉ እያለ ይናገራል። ቁጥር 7 ላይ የግብፅ እርዳታ ከንቱና ምናምን ነው፣ ስለዚህ ስሙን በቤት የሚቀመጥ ረዓብ ብዬ ጠርቼዋለሁ ብሎ በቃ ይሄ የተማመኑባቸውን መታመኛ ያደረጓቸው እግዚአብሔር እያላቸው እኮ ነው። የእግዚአብሔር ህዝብ እግዚአብሔር እንዳለው አያውቅም። ይሄ ነው ችግሩ። ስለዚህ የራሱን በስጋ ነው የሚታመነው። ግብፅ አለው። አሁን ለኛም ግብፅ አለን፣ የተለያየ ግብፅ አለን ተስፋ የምናደርግበት። እግዚአብሔር ያዝናል። ቅድም ግን መዝሙር ስንጀምር ምን ብለን ነበር? እምነቱን በእግዚአብሔር ያደረገ ሰው ምናምን የሚል ጥቅስ አንብበናል አይደል? ምንድነው? ምስጉን ነው። በእግዚአብሔር የሚታመን ሰው ነው እንጂ ምስጉን በእግዚአብሔር እታመናለሁ እያለ የሚዘምር ሰው አይደለም። ምስጉን በእግዚአብሔር የሚታመን ሰው። ግን አሁን እዚህ ላይ ያለው ሁኔታ ስታዩት አስጨናቂ ሁኔታ ነው። በዚህ አስጨናቂ ሁኔታ አሁንም እግዚአብሔር እያላቸው ያለው መሄድ ትርፍ የለውም፣ በራሳችሁ የምታደርጉት ነገር ምን ጥቅም የለውም፣ እረፉ፣ ወደ እኔ ተመለሱ። ይሄ ቁጣ ይሄ ጥቃት የመጣው ኦልሬዲ እግዚአብሔር ብዙ ጊዜ ነግሯቸው ስላልሰሙ ነው። አሁንም መፍትሄው ወደ እግዚአብሔር በመመለስና በእግዚአብሔር በማረፍ እንደሆነ ነው በዚህ ክፍል የሚናገራቸው። God is saying to the people of Israel here to rest and return to him. But they didn't. The reason they didn't, God describes in chapter 30, Isaiah, verse 1, is because these are people who are disobedient. You see, it says, "Woe to the obstinate children, declares the Lord, to those who carry out plans that are not mine." You see, people here, they're carrying plans that are not his, forming an alliance, but not by my spirit. They're going in their own wisdom, heaping sin upon sin, who go down to Egypt without consulting me, who look for help to Pharaoh's protection, to Egypt's shade for refuge. But Pharaoh's protection will be your shame. Egypt's shade will bring your disgrace. Though they have officials in Zoan and their envoys have arrived in Hanes, everyone will be put to shame because of a people useless to them, who bring neither help nor advantage, but only shame and disgrace. In verse 7, it says, to Egypt, whose help is utterly useless, therefore I call her Rahab the do-nothing. So this is what God is saying to the people here. He's telling them to rest. He's telling them to lean on him. But they are being disobedient. They have another plan, alternative plan to God. The desperate situation, whatever the case is, they're being disobedient. They have their own ulterior plan that they have created. The way out outside of God. God is disappointed with that. That way out will not work for them. Even us, we should not have an alternative besides God. We should not have anything we depend on outside of God. That's what causes, no matter what the situation is, when he's telling us to rest in him and trust in him. አያችሁ እግዚአብሔር ፍረስትሬትድ እንዴት እንደሚሆን እንድናይ ለኛ እኮ የተጻፈልን ለትምህርታችን የተጻፈልን ምንም አይገባቸው። አሁን ይሄንን እንደዚህ ነቢያቶቹ መጥተው ሲነግሯቸው እነኚህ ነቢያቶች እኮ ከሞቱ በኋላ ነው የሚያከብሯቸው። በህይወት እኮ እያሉ አያከብሯቸው። ምን ይላል እዚህ ላይ ቁጥር 8 ጀምሮ ለነብዩ ምን ይለዋል? ሂድና ለሚመጣው ጄኔሬሽን ይሄን ጉድ ያውቁ ዘንድ ይሄንን የእስራኤልን ጉድ ያውቁ ዘንድ ጻፈው። ስለነሱ ምነግርህን ነገር ጻፈው። መጻፍ አለበት። መጽሐፍ ይውጣ፣ የእስራኤል ጉድ የሚል መጽሐፍ። እንዲህ ነው የሚለው ቋንቋ ቃሉ።
ሂድ ለሚመጣው ዘመን ለዘላለም እንዲሆን ለትምህርት እንዲሆን በሰሌዳ ላይ በመጽሐፍም ውስጥ ጻፍላቸው። አመፀኛ ወገንና የእግዚአብሔርን ሕግ ለመስማት የማይወዱ የሐሰት ልጆች ናቸውና። ምን እንደሚሉ ተመልከቱ። ባለራእዮችን አትመልከቱ ይላሉ። ነቢያትን ደግሞ ጣፋጩንና አታላዩን ነገር እንጂ ቅኑን ነገር አትንገሩን። ከመንገድ ፈቀቅ በሉ፣ ከጎዳናውም ዞር በሉ፣ የእስራኤልንም ቅዱስ ከኛ ዘንድ አስወግዱ ይሏቸዋል። እንዲህ ይላል ሰው። እንደዚህ ነበር የሚሉት። ይዘምራሉ ግን አጀስ ዋንቹቱ ነው። እስራኤላውያንስ በመዘመሪያ የታወቁ ናቸው። መጽሐፍ ቅዱስ ይይዛሉ ታውቃላቸው። ላያቸው ላይ ምናምን የሆነ የተቋጠረ ምናምን ነገር አላቸው። ግን መልእክቱን ግን አይሰሙም። ስሙዝ ቶከርስ ነው የምንፈልገው። የማይመች ነገር የሚነግረንን ሰው አንፈልግም፣ ዞር በሉልን ስለሚሉ ይሄንን ነገር በመጽሐፍ ይጻፍልኝ ለፊውቸር ጄኔሬሽን፣ እኔ በእነሱ ላይ የማመጣውን አበሳ በጭካኔ እንዳላመጣሁት የህዝቡን አመፀኝነት እንድታስተውሉ እንዲያውቁ የወደፊት ጄኔሬሽን እኛም እንድናውቅ እንድንማርም ይጻፍልኝ ሲል እናያለን። እግዚአብሔር ይጻፈው ይለዋል። God wants the writing of how rebellious the people of Israel were to be written down, so that the next generations, the future generations, may be able to remember and learn from their rebelliousness. So God tells them here in verse 8, go now, write it on a tablet for them, inscribe it on a scroll, that for the days to come it may be an everlasting witness. For these are rebellious people, describing the people of Israel then. Deceitful children, children unwilling to listen to the Lord's instruction. They say to the seers, see no more visions, and to the prophets, give us no more visions of what is right. Tell us pleasant things, prophesy illusions. They're asking things that are not true. They're asking whatever just pleases them. That's what they want to hear. This is what the people of Israel are saying. And he wants this to be written, that whatever may come upon their life, God sends to come upon their lives. God wants it to be written for the record, that it's not because he's being mean or hard on them. It's that they're hard-hearted. It's that they are the ones that are disobedient. He wants it to be known for the record. This is what they're saying. They're saying, tell us pleasant things, prophesy illusions. Leave this way, get off this path, and stop confusing us with the Holy One of Israel. This is what they say. This is who they are. Let this be written. ይሄን ካለ በኋላ ቁጥር 12 ጀምሮ እስከ 14 ምን ይላል? የእስራኤል ቅዱስ ያው የምነግራችሁን ነገር ቃሉን አቃላችኋልና በኔ ከመታመን ይልቅ በግፍና ጠማማ በሆነ ነገር ታምናችኋልና በእርሱም ተደግፋችኋልና በግብጽ ማለት ነው ከእግዚአብሔር ሌላ መታመኛ ስላላችሁ ይሄ በደላችሁ ልክ እንደ እንትን ነው ይላል። የሆነ ህንጻ አስቡና ሊወድቅ ያለ ህንጻ አስቡ። ሊወድቅ ኤኒ ታይም ሊወድቅ ያለ ህንጻ እንደዛ ነው። እንደዛ ሆኗል። አሁን የሚመጣው ነገር እንደዛ ነው። ልክ አዘብዝቦ ለመፍረስ እንደቀረበ አፈራረሱም ፈጥኖ ድንገት እንደሚመጣ ድንገት ማስጠንቀቂያ የለም። ድንገት ነው ጥፋቱ የሚመጣው። ድንገት እንደሚመጣ እንደ ረጅም ቅጥር ይሆንባችኋል ይሄ በደል። ከዛ በኋላ ከዛ ፍርስራሽ አንድ ነገር አይተርፍም ነው የሚለው። አንድ ነገር አይተርፍም። እንደው ምን ይላል ለምሳሌ የሸክለኛ ማድጋ እንደሚሰበር ይሰብረዋል፣ ሳይራራም ያደቀዋል። ከስባሪውም እሳት ከማንደጃ የሚወስዱበት ወይም ውሃ ከጉድጓድ የሚቀዱበት ገል እንኳን አይገኝም። ታላችሁ ድቅቅ ነው የሚለው። ግን አስቀድሜ ይጻፍልኝ ብሏል እግዚአብሔር። ይጻፍልኝ
ድቅቅ ይላል። ደግሞ ሆኗል፣ በታሪክ እንደዛ ሆነዋል። ከዛ በኋላ የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላልና በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል፣ እናንተም እምቢ አላችሁ። ስለዚህ ነው ይሄ ነገር የሆነው። ከአንዱ ሰው የተነሳ ዛቻ የተነሳ 5000 ከ5 ዛቻ የተነሳ ጠቅላላ ሁሉ የሚሸሹበት ሁኔታ የሚፈጠረው ከዚህ የተነሳ ነው ይላቸዋል። Verse 12 says, therefore, this is what the Holy One of Israel says. Because you have rejected this message, relied on oppression, and depended on deceit, that means they had their own plan that they depended on someone other than God, in this case Egypt. This sin will become for you like a high wall, cracked and bulging. Now you guys picture this wall that's cracked and bulging. Inspection. There's a tower I saw in Ethiopia that's Badulu Hinsa. It's bent. I touched it. It's just that's so scary. Anyway, so this is really in bad condition. It's going to suddenly fall. It's about to. That collapses suddenly in an instant. Right now, what floor are we on? Third floor. Third floor. Is anybody here prepared for this building to collapse? Anyone? No. Right now, before I mentioned it? No. Nobody, right? Really? No. Think about it. Because I just saw a video yesterday of, there's a political rally. And the presidents and all these people it's a long time clip, they're all on a stage. Everybody's there, like 50 people. And then all of a sudden, just fell. All of a sudden. So when it gives in, nobody's ready. Mm-hmm. It's suddenly, it's going. So that's the condition it's on, is what he's saying. And it's in an instant, it will break like pieces, like pottery. Shattered so mercilessly. So what's being shattered? It's this building. Just think about it. It's being shattered. So he's telling them, this is how you are. That among its pieces, not a fragment will be found. Can you imagine how many pieces this is breaking? No fragments be found. Even when the Twin Towers fell, there was big fragments. Big. But this is not what he's saying. It's worse. And then he says, for taking coals from hearth or scooping water out of cistern. So it's telling us that this is really, when God is not for you, the situation is bad. እግዚአብሔር ከኛ ጋር ካልሆነ እግዚአብሔር ከተቃወመን በጣም መጥፎ ነው ያለው መጨረሻ ላይ ብራዘር ሰሎሞን እንደዛ ነው የሆነው። እግዚአብሔር አሳልፎ ሰጣቸው። ግን እግዚአብሔር ጻድቅ ፈራጅ ነው። በፍርዱ ውስጥ ደግሞ ምህረት አለ። በጅምላ አይፈርድ፣ ያያል፣ ያውቃል፣ አይኖቹ ይመረምራሉ። ስለዚህ ቁጥር 18 ላይ ሄደን ስንመለከት እግዚአብሔር የፍርድ አምላክ ነው እና ስለዚህ እግዚአብሔር ይራራላችሁ ዘንድ ይታገሳል፣ ይምራችሁም ዘንድ ከፍ ከፍ ይላል። እርሱን በመተማመን የሚጠባበቁ ሁሉ ብፁዓን ናቸው ይላል። ስለዚህ እርሱን የሚተማመኑ አሁንም በእንደዚህ አይነት እንኳን አደጋ ውስጥ ቢሆኑም የእግዚአብሔር ምህረት ስቲል እንዳለ ደግሞ የሚያሳይ ነገር እናነባለን። So when God judges, he's a righteous judge. So this situation, he sees everyone. Even if there is the majority of people that do this or that, he still sees the individuals that are faithful. So he's righteous. So no, everybody doesn't go down together because the majority did this. So God is saying here in verse 18, yet the Lord, longs to be gracious to you. Therefore, he will rise up to show you compassion. For the Lord is a God of justice. Blessed are all who wait for him. ከዛ ከ19 ጀምሮ ስለ እግዚአብሔር
ምህረት ብቻ ሳይሆን ምሪት ሁሉ እንደሚሰጥ እናነባለን። እንደሚመራቸው በኢየሩሳሌም ውስጥ በጽዮን የምትኖሩ ሕዝብ ሆይ ከእንግዲህ ወዲህ አታለቅስም፣ በጩኸትም ድምፅ ይራራልሃል፣ በሰማህም ጊዜ ይመልስልሃል። ጌታም የጭንቀትን እንጀራና የመከራን ውሃ ቢሰጥህም አስተማሪህ እንግዲህ ካንተ አይሰወርም። ዓይኖችህ ግን አስተማሪህን ያያሉ። ወደ ቀኝም ወደ ግራም ፈቀቅ ብትል ጆሮች በኋላ መንገዱ ይህች ናት፣ በእርሷም ሂድ የሚለውን ቃል ይሰማሉ። በብርም የተለበጡትን የተቀረጹትን ምስሎችን በወርቅም የተለበጡትን ቀልጠው የተሰሩትን ምስሎችን ታረክሳለህ፣ እንደ ርኩስም ነገር ትጥላቸዋለህ። ወግዱ ትላቸውማለህ። በምድርም ለተዘራው ዘርህ ዝናብ ይሰጣል፣ ከምድርም ፍሬ የሚወጣ እንጀራ ወፍራምና ብዙ ይሆናል። በዚያን ቀን ከብቶች በሰፊ መስክ ይሰማራሉ። መሬትንም የሚያርሱ በሬዎችና አህዮች በመንሽና በወንፊት የነጻውን ጨው የሚለውን ገፈራ ይበላሉ። እንኳን ሰው እነሱም ራሳቸው በደንብ ጠረጴዛ ላይ ቁጭ ብሎ እንደሚበላ ይበላሉ። እነሱም እንስሶቹ ራሳቸው በሬዎቹ። በታላቅ መልቂት ቀን ግንቦች በወደቁ ጊዜ በረጅሙ ተራራ ሁሉ ከፍ ባለውም ኮረብታ ሁሉ ላይ ወንዞችና የውሃ ፈሳሾች ይሆናሉ። እግዚአብሔርም የሕዝቡን ስብራት በጠገነ ዕለት መቅሰፍቱ የቆሰለውንም በፈወሰ ዕለት የጨረቃ ብርሃን እንደ ፀሐይ ብርሃን የፀሐይም ብርሃን እንደ 7 ቀን ብርሃን 7 እጥፍ ይሆናል እያለ ይቀጥላል። እና ምንድነው የሚያሳየን? የእግዚአብሔርን ሬስቶሬሽን። እግዚአብሔር ምሕረት ያደርጋል ለሚፈሩት ሰዎች፣ ምሪትን ይሰጣቸዋል፣ ድምፁን ያሰማቸዋል፣ መንገዱን እንደሚያሳያቸው እናያለን። ለሚፈሩት ለሚታመኑበት በእርሱ ለሚያርፉ። Verse 19, the scripture says this: in people of Zion who live in Jerusalem, you will weep no more. How gracious he will be when you cry for help. As soon as he hears, he will answer you. Although the Lord gives you the bread of adversity and the water of affliction, your teachers will be hidden no more. With your own eyes, you will see them. Whether you turn to the right or to the left, your ears will hear a voice behind you saying, "This is the way, walk in it." Then you will desecrate your idol, overlaid with silver, and your images covered with gold. You will throw them away like a menstrual cloth and say to them, "Away with you." He will also send you rain for the seed you sow in the ground, and the food that comes from the land will be rich and plentiful. In that day, your cattle will gaze in broad meadows. The oxen and donkeys that work the soil will eat fodder and mash, spread out with fork and shovel. In the day of great slaughter, when the towers fall, streams of water will flow on every high mountain, every lofty hill. The moon will shine like the sun, and the sunlight will be 7 times brighter, like the light 7 full days. So this tells us that God is also stretching out his hands, is also waiting and seeing those that will turn to him. And he will direct them. He will lead them, teachers. He will show them. He will speak to them. He will direct them for those that want to hear. እና ታዲያ አሁን ምንድነው የሚፈልገው ለምንለው አንድ ምሳሌ ልስጣችሁን አልጨርስ። እኛ ሰፈር እንግዲህ ሰሞኑን ጂም ጀምረናል። እንግዲህ ስለ ጂም ማውራቴ ነው እንግዲህ ይቅርታ። ጂም ውስጥ አንድ ስትሬች ሴሽን ይሰጣሉ። ስትሬች እንድናደርግ ሰውነታችን ምንድነው በአማርኛ የሚባለው ስትሬች? ማፍታታት። ሰውነታችንን በፕሮፌሽናል እንዲሁም አላፍታታ ነው በፕሮፌሽናል ደግሞ ሊፍታታ ማለት ነው። እና ከዛ አልጋው ላይ ሆኜ ሊያፍታታኛል ልጁ ማቲው ይባላል ያንተ ወንድም ነው። እና ሲያፍታታኝ እግሬን ይዞታል። ሪላክስ ይለኛል። ሪላክስ ትለኝለዋለሁ። ከዛ በኋላ ቀና ብልና ያው እግርህን አለኝ እና ሳየው እጁን ለቆ እግሬ ለካ አየር ላይ ይዤዋለሁ። ስለዚህ ሪላክስ ያደረኩ መስሎኝ ሪላክስ አላደረኩም።
በቃ ለካ መያዝ መቆጣጠር ተፈጥሮ ነው እስከምትለምዱት ድረስ ማለት ነው። ከዛ እንደው በጣም ቀላል ነገር የሆነ መሽን ይዞ መጥቶ ጄን እዚህ ጋር ማስሉን ስትሬች ለማድረግ እንደዚህ መሳጅ የሚያደርግ መሽን እንዲያደረገ እጅን ልቀቀው አለኝ። እጁ ላይ ልቀቀው ይለኛል። ለቀቀዋለሁ እኮ እለዋለሁ፣ ግን አልለቀኩትም። ከዛ እኔ እሱ ይሄን እያወራኝ አእምሮዬ ሌላ ነገር ነው የሚያስበው። ለሱም ነገርኩት፣ ይሄ እኮ በጣም ዲፕ ነገር ነው አልኩት። ለካ ሪላክስ ማድረግ ማረፍ ቀላል ነገር አይደለም። በቃ ነገሮችን ሁሉ ለመያዝ ለመቆጣጠር በቃ የሚፈልግ ነገር አለ። በእግዚአብሔር እረፍ ማለት በጣም ይከብዳል። በተለይ ደግሞ አሁን ያወራ ነው አይነት ሁኔታ ውስጥ ነው እና እግዚአብሔር ምንድን ነው የሚለው ደጋግሞ ወደ እኔ ተመለሱና በእኔ እረፉ። እኔም አምላክ እንደሆንኩ እወቁ። የሚሰማኝ በእርጋታ ይቀመጣል፣ ያርፋል። ማረፍ አልቻሉም እነኚህ ሰዎች። ማረፍ አለማረፍ ካለማመን ጋር ይያያዛል። አሁን ስለ ፊዚካል ነው ያወራኋቸው፣ ስለ ኑሮ፣ ስለ ነገ ጌታ ኢየሱስ ስለ ነገ አትጨነቁ ይላል። ስለምትበሉት ስለምትጠጡት አታስቡ ይላል። እና ታዲያ ዝም ልል ነው በቃ ምንም ላላደርግ ነው ምን ይላል ሰው? ምላሹ ይሄ ነው። ምክንያቱም ሁሌ ታይትነን ኑሯችንን እኛ የያዝነው ይመስል፣ ግን እኮ ዛሬ ሌሊት አድረን ጠዋት ለመነሳታችን ምንም ማረጋገጫ የለንም። እና ማረፍ ጌታ ሆይ እባክህን በቃ ማረፍ አስተምረኝ ማለት ጀመርኩ። ከዚህ ስትሬች ሴሽን በኋላ ማለት እንዳርፍ በእግዚአብሔር ላይ እንዳርፍ ማለት ሙሉ በሙሉ ዘጭ ማለት ነው። ሙሉ በሙሉ ማለት ነው ለቀቅ እንዳደርገው። አንድ ጊዜ አዲስ አበባ ወደ ለገዳዲ ወደሚባል ቦታ ስንሄድ ከወላጅ አባቴ ጋር የሆነ ሰዎችን ጭን ነበር። ስንጭናቸው ሸክም እንደዚህ የሆነ ነገር ብቻ ይዘው ዶንያም ቢሆን እንጨትም ምናምን ይዘው ፒካፕ ላይ ነው ይወጡና አስቀምጡት ስንላቸው ኧረ ግድ የለም እኔን ጭናችሁ ደግሞ እንደገና ልጭን። ስለዚህ ለእነሱ ቢመቻቸው እንደው በቃ ተሸክመው እነሱን ከጫናቸው አይቀር በቃ ተሸክመው ቢሄዱ ነው። ግን እኮ ተሸክሟቸዋል እኮ ኦልሬዲ እኮ ማረግ አያስፈልግም እኮ መሸከም። ኦልሬዲ የዘላለም ክንዶች ከበታች ናቸው። ሌት ጎ ነው ሜሴጁ። ሃው ካን ዊ ሌት ጎ ነው እያሉ ያሉት እስራኤላውያን። እንዴት ይቻላል? ጠላት በር ላይ ሆኖ የምትድኑበት መንገድ ይሄ ነው። ወደ እኔ ተመለሱ፣ ንስሐ ግቡ ማለት ነው። በእኔ እረፉ። ጌታ ሆይ እርዳኝ ብዬ ጠየቅኩ ለራሴ። ምክንያቱም ሳናውቀው ራሱ አላረፍም። አውቆ አለማረፍ አንድ ነገር፣ ሳያውቁ አለማረፍ ደግሞ ሌላ ነገር። ያረፍን መስሎን ላናርፍ እንችላለን። ጤናችን እንኳን ይታወቅብናል ማረፍ ካለመቻል የተነሳ። እቺ ግንባሬ እኔ እዚህ ጋር ትጨማደዳለች። በሚረራ ያዋለሁ በመኪና ስለዳና ቆይ እስቲ ለቀቅ ላድርገው። ለቀቅ ሳደርገው ለቀቅ ያደርጋል። ከዛ በኋላ ትንሽ ቆይቼ ዞር ብዬ ሳይሆን ተጨማደደ ብለዋል። ምን ማለት ነው? የሆነ ነገር ይዞኛል ማለት እኮ ነው። ሐሳብ ይሆናል የሆነ ነገር፣ ግን በቃ የሆነ ጣል እርፍ ማለት መለማመድ ለጤናችን እንኳን ጥሩ ነው፣ እንኳን ለመንፈሳዊ ህይወታችን። ጨርሻለሁ። I think it's important. What this passage is teaching us is we need to rest. We need to learn to trust and rest on God. It was at the gym session. There's a stretching session that Sana was in this week. Was it this week or this week? And the trainer was telling him,
His name is Matthew, by the way. The trainer was telling him, relax your muscles. And he's like, I'm relaxed. And then he says, look at it. And then he's realizing that he's holding it up and he's just let it go. Just relax. And so he sees, Tsana is realizing that he feels as though he's relaxed, but the reality is he's not relaxed, the muscle. And then he just realized that there's a lot to learn from this too, in our spiritual life too. This is what the people of Israel are going through also. He was telling them, rest. Trust on who? On God. In God. Just trust. But we have a hard time. Jesus tells us, don't worry about tomorrow. So we always want to hold on. We always want to make sure. We always want to, what if? There's a lot of what ifs. That's our mind is. But that's what the Lord is telling us. Tomorrow is in my hand. And He's telling us that we should learn to trust and rest in God. There's an exercise that I did. I don't know if Tsaga, can you come for a second? There's an exercise me and Tsaga did. I was telling her to rest, her to relax and trust me. Yeah. So, okay. So, remember what I told you, and you guys learn from this, okay? Now, who is she to me? Daughter. She's my daughter. Mm-hmm. I mean, I won't do anything to hurt her, mm-hmm. Right? Right? Who am I to you? Daddy. I'm your dad, right? Do I love you? Do I care for you? Will I protect you? What? What do you say? Do I protect you? What do you say? Say it. Yeah. Yes, okay. Now what you do is, don't move your legs and just fall back and I'll hold you, okay? All right, let's go. Don't look. There you see that? Go. She got it. It took a lot to get here. Okay? You got it? Let's do it again. 1, 2, 3. There you go. That's her trusting me. Yeah. But in the beginning, oh my goodness. How were you doing it in the beginning when I told you to do it? What were you doing? Tell me what you were doing. Try it. Huh? Looking, and what else were you doing? When you fall back, what do you end up doing? Moving your? Knees. Legs. She was moving her legs. Show them what you did in the beginning, before, when we tried it first time. Yeah, that's what she was doing. All right, you can go back. Thank you. ይሄንን ራሱ ኤክሰርሳይዝ አስቤው ነበር ግን ማን ይሽለኛል ብዬትቸው ነው እንጂ ግን it so happened we did it just few days ago. አሁን እኔና ጽና አልተማከርንም በዚህ ጉዳይ ግን we did it a few days ago. And Tsaga had a hard time, but she got it. She just learned now to trust. What's that? Huh? Dad already wants to do one. We're done. Okay, ready? Come on. Come. Ready? Come on. አሁን ከሬዲ ጋር ፕራክቲስ አለማድረግ ጥሩ ነው። ስላላረግን ተመልከቱ ደግሞ ቀስ በቀስ Ready? Here you go. Hi, ready? You ready? Go ahead. So አንድ ነገር ወቁ ያልተባልነው በጣም ኢንትረስቲንግ No. Guys, you remember how Tsana's stretch session went? You all remember how he said it's deep? This is deep too. Him deep now. This is deep. Very deep. እግዚአብሔር ይመስገን ሰዓታችን እንደሄደ I think message clear ነው ግልጽ ነው Is the message clear? ግን ያው ክሊር ይሁን እንጂ ፕራክቲስ የሚደረግ ነገር ነው ደግሞ እግዚአብሔር ይረዳናል በሱ ላይ እንዴት መሆን እንደሚችል ጊዜያችንን አሁንም እንዳያልቅብን ኤንቨሎፕ ባለፈው አመት የሞላናቸው ኤንቨሎፖች አሉ ቆይ ይሄንን እናጥፋ